Hi, today we're going to talk about the most powerful word in the English language. እቺን ቃል ብቻ እናመጣና ከአንድ ቃል ጋር ያደረግን በጣም different meaning ስላላት important ነው ብዬ ስላሰብኩ ነው ያመጣሁላችሁ. So, ሚኪም አለኝ አብሮ. How are you? I'm good. You're good. Yeah. So today አንድ ቃል ብቻ እናመጣና መጀመሪያ እሱን ቃል እንማራለን ምን ማለት እንደሆነ. ከዛም በኋላ ደግሞ ሌላ ቃላት እየጨመርንበት different meaning ይሰጠናል ማለት ነው. Okay? Okay. እሺ ስለዚህ መጀመሪያ አማርኛው ልንገርክ ኦኬ ሶ እቺ አማርኛ ወርድ ምን ትባላለች እንደ ነው በእንግሊዝኛ የምትለው እንደ ላይክ ጥሩ ላይክ እሺ አሪፍ እኔ ግን ዛሬ አምጥተው ሌላ ቃል ነች as እስከምበው as እንዴት ነው የሚነበበው as ወይስ as ጥሩ ስለዚህ as ብለን የምታነበው as ኦኬ Okay. As ካላችሁ US ነው okay እኛ የሚባለው ትርጉም ማለት ነው so እንደ ስትል you can say as ለምሳሌ let me give you the Amharic version you will tell me in English okay so እንደ ጓደኛዬ ነው የማያት በለኝ እስኪ የሆነች ልጅ አለች ከዛ እቺ ልጅ ምንድነው girlfriend ናት እንዴ ምናምን አልኩ ከዛ no እንደ ጓደኛዬ ነው ማያት እንዴ ነው የምትለው አስን ተጠቅሜ ማለት ነው አዝን ተጠቅመህ አዎ yes እሺ እንደ ጓደኛዬ ነው ማለት I see her as a friend ጥሩ በጣም አሪፍ ሲድገምልኝ I see her as a friend ጥሩ I see her as a friend በጣም አሪፍ ልክ ነህ by the way so እንደ ስትል as like ማለትም ትችላለህ I see her like a friend ግን as is better okay as ጥሩ እናንተም as እንዳትሉ እሺ እንደ አባቱ ነው የሚስቀው ይሄ ልጅ ኦኬ እሺ ይስቃል ብለህ ጀምር መጀመሪያ አያት አለው ብለህ ጀመርክልኛል I see her አልከኝ ሶ ለሱም እንደ አባቱ ነው የሚስቀው ስትል የሚስቀው ከሚለው ነው የምትጀምረው ማለት ነው he loves good he loves እንደ አባቱ yes as his father ጥሩ as his father እስኪ ድገማው ሙሉውን በልልኝ he loves as his father he yeah. loves as his father ጥሩ እሺ እንዳልኩሽ አድርጊ በለኝ እስኪ እንዳልኩሽ አድርጊ yes እንዳልኩሽ አድርጊ መጀመሪያ አድርጊ እንዴ ነው የምትለኝ do ጥሩ do እንዳልኩሽ I told you as የቱ ጋር ይግባ okay do as I told you good do as I told you እስኪ ሙሉውን በለው do as I told you so አሁን ይሄ ትዕዛዝ ስለሆነ you do አትለኝም because አሁን እኔ ያዘዝኩ እኮ እንደዚህ አድርግ ስልክ you ብዬ አልጀምርም ለምሳሌ ጻፍ ስልክ write ነው የምልክ እንጂ you write አይደለም ትዕዛዝ ሲሆን you አትሉም ስለዚህ እንዳልኩሽ አድርጊ ሲለኝ do ብሎ ጀምረው ለዛ ነው ማለት ነው do as I told you ጥሩ እሺ እስኪ እንደኔ ተቀመጪ በለኝ እንደኔ ተቀመጪ ብለን እንጀምር sit ጥሩ okay as እንደኔ ተቀመጪ yes እንደኔ ተቀመጪ sit as ጨርሰው እስካሁን ምንም አልተሳሳትክም you're doing good sit as I'm sit ትንሽ ነው የሚቀርብ ትንሽ sit as I am ካልክ am ካለ ing ማድረግ አለብህ I am sit ማለት አትችልም okay so እንዴ ነው መሆን ያለበት I'm sitting yes so sit as I am sitting or sit as me ማለትም ትችላለህ sit I am sitting እስኪ በለው sit as I am sitting as sit as I am sitting እስኪ ድገመው sit as I am sitting the last one እንደዚህ ያዡ በለኝ እስኪ እንደዚህ ያዡ ኦኬ እሺ ጀመረ ያዡ ብለህ ጀምር hold ጥሩ hold as this እሺ actually ጽፌያለሁ እዚህ ጋር hold it as this hold it
as this እንደዚህ ያዥው አልከኝ ማለት ነው። ስለዚህ as ብቻዋን ስትመጣ እንደ ማለት ነች። ኦኬ ጥሩ። ሌላ ትርጉም ልስጥህ። ለምሳሌ ሁሉን ነገር እንደሚያውቅ ነው የሚያወራው ማለት ፈለክ። አሁን ይሄ ግን ልክ አይደለም። እንደዛ አክት ያደርጋል እንጂ ልክ አይደለም። ኦኬ ሶ as ጋር የሆነ ቃል እንጨምራለን እዚህ ጋር። መጀመሪያ ትርጉሙን አማርኛው ላስረዳክ። ምንድን ያልኩት እሱ ሁሉ ነገር እንደሚያውቅ ነው የሚያወራው፣ ግን አያውቅም ነገሮችን። ሶ እንደዚህ የሆነ ይመስል ብለህ ስታወራ as if ትላለህ። እስኪ በል as if ጥሩ ተቆጣኸኝ እንጂ as if ኦኬ። ስለዚህ መጀመሪያ ያወራል በለኝ እስኪ። he talks ጥሩ he talks as if አይደለ? he talks ካልክ በኋላ as if ሁሉን ነገር ያውቃል። he knows everything he knows everything። አሁን ሙሉን ታነብልኛለህ። he talks as if he knows everything he talks as if he knows everything። እኔ እንደዚህ ነው ያልኩት። እኔ he talks as if he knows everything ነው ያልኩት አይደለም። he talks as if he knows everything። ኦኬ ሳትለው አልፋታም። he talks as if አሁን አቋርጠሃል። he talks as if he knows everything። እሺ ይሁን፣ ምንም አይልም። he talks as if he knows everything። እሺ እንደ ማናጀር ነው የሚያረጋት በለኝ እስኪ። she's not a manager ግን እንደዛ ነው አክት የምታረገው። ሰው እንደ ማናጀር ነው የሚያረጋት በለኝ እስኪ። ኦኬ እሺ አክት የምታረገው አድርገው። she acts ምንድን እንደ ማናጀር she acts as if ጥሩ as if ማናጀር ነች ነው የምትለው የሚቀርክ። ይሄ ሁሉ መልሰ ያቀተም think እሷ አክት የምታደርገው እንደ ማናጀር ነው። so she acts አልከኝ as if እንደ አልከኝ ማናጀር ማናጀር ነች ነው እኮ በአማርኛ ነገርኩ። ማናጀር ነች እንዴ ነው የምትለው? she is a manager she is a ከምትል the manager። እሺ አሁን she acts as if she is the manager በለው እስኪ። she acts as if she is the manager። good she acts as if she is the manager ግን አይደለችም። she just likes to boss people around ሰው ዝም ታዛለች but she's not the manager። okay እሺ መልሱን እንደሚያውቅ ነው አክት የሚያደርገው በለኝ እስኪ። ግን አያውቅም። so መልሱን እንደሚያውቅ ነው አክት የሚያደርገው። he acts as if he knows the answer። ጥሩ። አሁን እኮ አንተ መሀል ላይ ባታቋርጥ የእውነት በጣም አሪፍ ነበረ። እስኪ ድገመው። እሺ ምንም አልተሳትክም እስካሁን። ቃል ትቆጥራለህ እንጂ። so say it again. he acts as if he knows the answer። he acts as if he knows ማቋረጥ አይቻልም። he acts as if he knows the answer። ችግሩ ምን መሰለህ? አንተ በአማርኛ እያሰብክ ነው ከዛ ብትነግረኝ። so በቃ he acts as if he knows the answer በለው። ቀጥታ እንደዚህ አይ እንደዛ he acts as if he knows the answer። he acts as if he knows the answer። ጥሩ አሪፍ። እሺ እርዳታ የሚያስፈልገው ነው የሚመስለው በለኝ እስኪ። እርዳታ የሚያስፈልገው ነው የሚመስለው። መጀመሪያ ይመስላል ነው የምትለው። ይመስላል ለምሳሌ ደብረሽ ትመስያለሽ በለኝ እስኪ። ኦኬ ትመስያለሽ ኦር የራበው ይመስላል፣ የደከማቸው ይመስላሉ፣ ያልገባሽ ትመስያለሽ ምናምን መሰል። ኧረ ጠፋችኝ ቃል። ሉክ ወይም ሲም ማለት ትችላለህ። ሲም። ስለዚህ እሱ ይመስላል በለኝ። he seems as if ምን ያደርገው እርዳታ የሚያስፈልገው። ኦኬ he needs help ብቻ። help። ኦኬ
he seems as if he needs help እስኪ he seems as if he needs help ቻውን አጥር ስለንተል አልከበደችም he seems as if he needs help ጥሩ ስለዚህ as if ማለት ነው as if ማለት እንደዚህ የሆነ ይመስል ግን አይደለም ማለት ነው ጥሩ አሁን ደግሞ as ይባል ነገር እንማራለን ለምሳሌ as tall as ስለምን ያልኩኝ ነው as tall as ለምሳሌ እሺ you know my sister right yeah so I am as tall as my sister ካልኩኝ ምን ማለት ነው ከሷ እበልጣለሁ ነው አጥራለሁ ነው እኩልኝ ነው እያልኩ ያለሁት ምንድነው እበልጣለሁማ ቶለር ነው so as ስትል እኔ ልክ እንደዚህ ሰው በዚህ ረጅም ነኝ ነው ለምሳሌ እኔም እህቴም I think we are equal አይደለ height ሲሆን ስለዚህ I am as tall as her ስል እኔ ልክ እንደሷ ረጅም ነኝ እያልኩኝ ነው so as መሃል ላይ የምትገባዋ ቃል እንደምታሳየን ያ ሁለቱ ያሉ ሰዎች በዚህ ነገር እኩል መሆናቸው ነው የሚያሳየን ኦኬ ታረት ያ እሺ ስለዚህ አሁን በአማርኛ ልበልልክ ኦኬ እሺ እኔ ልክ እንደ ጓደኛዬ ረጅም ነኝ እንዴ ልበል እኔ ልክ እንደ ጓደኛዬ ረጅም ነኝ እኔ ብላ ጀምር ኦኬ I am good as tall as good as tall as ጓደኛዬ my friend ተቀበልኛል my friend ለምን ደነገጥክ አባባልሽ አልሰማሁም ማሺ I am as tall as my friend ስል አንበላለጥም ኢኮሊ ረጅም ነን እያልኩኝ ነው ማለት ነው ስለዚህ as ማለት ልክ እንደ ማለት ነው ቅድም as ማለት እንደ ነው ብዬ ሄለ ሶን ነገር አልጨመርንበትም ልክ እንደ ከሌ ረጅም ነኝ ልክ እንደሷ ጎበዝ ነኝ ልክ እንደሱ ሀብታም ነኝ ምናምን መስለው ማለት ነው እሺ ልክ እንደ እህቷ ጎበዝ ናት በለኝ እስኪ እሷ ልክ እንደ እህቷ ጎበዝ ነች ኦኬ እሺ she is እንደ እህቷ ጎበዝ መጀመሪያ as smart ያ እሺ ከዛ as ሌላኛው ሰከንድ as እሺ ጓደኛ እህቷ her sister አሁን ሙሉን ትልኛለህ ለምን እንደምትቆጥር አላውቅም እኔ እንኳን ገጻፍኩ እየቆጠርኩ አይደለም እሺ she is as smart as her sister good she is as smart as her sister እሺ እነሱ እንደኔ ደክሟቸዋል በለኝ እስኪ ደክሟል አንተ so እነሱም equally ልክ እንዳንተ ደክሟቸዋል እሱን how do you express that in English okay እሺ they are as tired as እንደኔ ያሰብክ ልጻፍ እሺ they are as tired as any me yes good they are as tired as me okay እሺ ቤተሰቦቼ እንደኔ ደስተኛ ናቸው ቤተሰቦቼ እንደኔ ደስተኛ ናቸው my family as happy as my family is or are or am is my family is as happy as me good my family is as happy as me or as I am ማለትም ትችላለህ okay እስኪ ደግሞ እሱ as I am እናድርገው ይሄን እሺ my family is as happy as I am እኔ እንደሆንኩት ቤተሰቦቼም ደስተኛ ናቸው my family as happy as I am okay ጥሩ ሌላ ትርጉሙ ደግሞ እኔ ሁለት ትርጉም በቅርቡ አይተናቸዋል actually ነኝ አንደኛው as long as ነው the other one ደግሞ as soon as ሁለቱንም አይተናል ካንተ ጋር ነው ያየሁት ደግሞ as long as እንጀምር what does as long as mean ተዛይለ እሺ so as long as ማለት ይሄ እስከሆነ ድረስ ማለት ነው ኦኬ እስከሆነ ድረስ
እሺ as soon as እኮ like last week የተማርከው ካለኝ as soon as ደግሞ ልክ እንደሆነ okay let me give you a scenario ለምሳሌ ስራህን እንደጨረስክ መሄድ ትችላለህ ማለት ፈለኩኝ ስራህን እንደጨረስክ መሄድ ትችላለህ as soon as ወይስ as long as as long as ይሄ እስከሆነ ድረስ ማለት ነው እኮ እስከጨረስክ ድረስ አይደለ ኖ እንደጨረስክ መሄድ ትችላለህ ያለው ኦኬ እንደጨረስክ ሆነ as soon as ስለዚህ ሙሉውን ሴንቴንስ ነው የምፈልገው እኔ ስራህን እንደጨረስክ መጀመሪያ መሄድ ትችላለህ ብለህ ጀምር እሺ መሄድ ትችላለህ you can go ጥሩ እንደጨረስክ as soon as he's finished work እንዴት ሆነ you እኮ ነው አሁን ኦኬ በዩ ነው እንዴ you can go as soon as you finish yeah አይ በሱ የሰራው መስሎኝ you can go as soon as you finish okay እሺ ስራህን እስከጨረስክ ድረስ መሄድ ትችላለህ ስራህን እስከጨረስክ ድረስ መሄድ ትችላለህ እሺ እዚህ ጋር ባለ ይሆናል as long as ስለዚህ አሁንም you can go as long as you finished work good as long as you finish እስከጨረስክ ድረስ መሄድ ትችላለህ መብት ነው ግን መጨረስ አለብህ እያለ ነው ማለት ነው እሺ እስከፈለክበት ጊዜ ድረስ እዚህ ቆይ በለው እስኪ እስከፈለክበት ጊዜ ድረስ እዚህ ቆይ እስከፈለክበት ድረስ እዚህ ቆይ ቆይታን ማን ነው ሊገልጽልህ የሚችለው ከሁለቱ ከas long as እና ከas soon as መቆየትን as long as ስለዚህ ቆይ በለኝ መጀመሪያ እዚህ ቆይ stay እዚህ stay here as long as እስከፈለግሽ yes as long as you want yeah stay here as long as you want see stay here as long as you want እስከፈለግሽበት ሰዓት ድረስ እዚህ ቆይ stay here as long as you want ጥሩ እሺ ቤት እንደደረስሽ ደውይልኝ በለኝ ቤት እንደደረስሽ ደውይልኝ ብለህ ጀምር okay you called me ትእዛዝ ነው ትእዛዝ ላይ you የለም okay call me ቤት እንደደረስሽ okay as soon as you arrive the house you get home okay call me as soon as you get home see call me as soon as you get home as ማረግ ጀመርክ እንዴ as soon as you get home እሺ ጠንክረ እስከሰራ ድረስ ስኬታማ ትሆናለህ ለኔ ነው ጠንክረ እስከሰራህ ድረስ you work hard ስኬታማ ትሆናለህ ብለህ ጀምር ኦኬ ስኬታማ ትሆናለህ he is successful አንተ you will be because እየነገርከው ነው ያን ሰውዬ okay yes you will be successful as soon as እንደ እስከሰራህ ድረስ ሳይሆን እንደሰራህ ነው የሚሆንልክ okay እሺ as long as you work hard as long as you work hard ጥሩ እሺ ቀጣይ እስከምችለው ድረስ ጠበቅኩህ ጠበቅኩሽ እንዴት ነው የምትለው እስከምችለው ድረስ ጠበቅኩህ ርዝማኔን ያሳያል አይደለ ሴቲንግን የምትጠቀመው ማለት ነው ርዝማኔ as long as ስለዚህ መጀመሪያ ጠበቅኩሽ በለኝ I am waiting የጠበቅኩኝ ነው ፓስት አድርገው I waited yeah I waited for you ልክ እኮ ነበርኩ ምንድን ነበር ያልከው አንተ
I am waiting ያልኩህ no wait am ስላስገባ I am waited እንደዛ ስላልኩ I waited for you I waited for you as long as I could as long as I could so ማን ነገር መጀመሪያ አዝን አየን አዝን ማለት ነው እንደ ብቻ as if ሲሆን ደግሞ ይሄ የሆነ ይመስል እንደዚህ ሆነ ግን it didn't happen so የሆነ ሰው ሲያስመስል ነገር ነው as if እንጠቀመው ከዛ ደግሞ as አለንና ልክ እንደ ከሌኔም እንደዚህ ነኝ ልክ እንደ ሷሪም እንደዚህ ነኝ አለን as long as ይሄ እስከሆነ ድረስ as soon as ደግሞ ልክ ይሄ ሲሆን ግልጽ ነው ሁሉም ገብቷል በደንብ ጥሩ ስለዚህ እናንተም I hope you got a very good lesson out of this ይሄኛውን ደግሞ በደንብ PDF አዘጋጅላችሁ ቴሌግራም ላይ ፖስት አደርግላችኋለሁ and if you want to learn face to face or online please give us a call bye